ዛሬ እንደተለመደው አሪፍ ነገር ልነግራችሁ ነው። በደንብ ለብዙ ሰው ሼር ታደርጋላችሁ። ዛሬ ሁሉ ጊዜ እንግዲህ ለቫሪኮስ ስሪልን የምትሉ ለነርቭና ለቫሪኮስ ነው የምሰራላችሁ። ለነርቭና ለቫሪኮስ ነርቭ ያለባችሁ ሰዎችና ድንገት ነርቭ ተብሎ የሚመጣው በሽታና ቫሪኮስ ብዙ ሰዎች ትታመማላችሁ። የአጥንት ችግር፣ የውስጥ ደዌ ችግር በብዛት እንደዚህ አይነት ነገሮች አሁን በአብዛኛው ይታያል ማለት ነው አይደለ? ስለዚህ እኛ ደግሞ በባህላችን ምንም ነገር ሳንሳሳት በጥንቃቄ እናደርጋለን ማለት ነው። በጥንቃቄ እናደርጋለን። ምላችሁን ካዳመጣችሁ ከምንም በዚሁ አጋጣሚ ግን አሁን አንድ ነገር የምነግራችሁ መድኃኒት ለአንድ ብቻ አይደለም፣ ለአንድ መድኃኒት ብቻ አይደለም፣ ለሁለት ለሶስት በሽታ የሚሆናችሁ መድኃኒት ነው። ተጠቀሙበት። ግፊት ላለባችሁ ሰዎች ብትጠቀሙበት ግፊታችሁን በደንብ አድርጎ ነው የሚያስተካክልላችሁ። ምክንያቱም የሆነ መድኃኒት ስነግራችሁ እኔ ብዙ ሰው ላይ አይቼ የተለያዩ ቤተሰቦቼ የሆኑ ሰዎች ላይ አይቼ ነው ማመጣላችሁ። ዝም ብዬ ተፈላሰፌ ያለበለዚያም ደግሞ ያነበብኩትን ከቤተሰቦቼ የወረስኩትን ብቻ ሳይሆን ጥርጣሬውም እንዳይኖረኝ ግልጽ የሆነ እርግጥ ያለ ነገር አይቼ ነው ማመጣላችሁ። በጣም ብዙ ሰዎች ስለምትጠይቁኝ ነው። ይሄንን ወስዳችሁ ግን እግዚአብሔርን ማመስግኑ፣ ኑና መስክሩ። ብዙ ሰው ይዳን። እናንተ ስትመሰክሩ ሌሎች እህቶቻችን ይድኑልናል ማለት ነው። መስክሩ እምላችሁ ለሌላ ነገር ሳይሆን ምንም የምጠቀመው ነገር የለም። በእርግጥ እኔ ግን ፑሽ ታደርጋላችሁ፣ ሰዎችን የማዳን ስራ ትሰራላችሁ። ልክ እኔ ነግሬያችሁ እንደዳናችሁት ሁሉ እናንተ ለሌላው ደግሞ እንዲድኑ ታስተላልፋላችሁ ማለት ነው። ቫሪኮስ እና ብዙ ጊዜ ነርቭ የሚያስቸግራችሁ ድንገት የሚመጣባችሁ ሰዎች ተኝታችሁም ሊሆን ይችላል፣ የሆነ ነገር እየሄዳችሁም ሊሆን ይችላል። ነርቭ አጋጣሚ ነው የሚመጣው። ሲጀመር በሽታ ሁሉ መንፈስ ነው። በሽታ ሁሉ መንፈስ ካልን እንደዚህ የሚባል በሽታ የለም። እሺ፣ ያው በየጊዜው እያቆለጳጰሱ እያቆላመጡ ስለሚጠሩት በሽታዎችን እንጂ በሽታ የለም። አሪቲ ታውቃላችሁ አይደለም? አሪቲ እና ጠጅ ሳር ታውቃላችሁ? አሪቲ እና ጠጅ ሳር የማያውቅ ኢትዮጵያዊ አይደለም፣ ፈረንጅ ካልሆነ በስተቀር ማለት ነው። መቼም ቀበርቾ ምንድን ነው የምትሉኝ ስላላችሁ ቤተሰብ ብዙ ጊዜ እኔ በጣም አንዳንዴ ቤተሰብ ላይ ነው ችግር ያለው። እንዴት ቀበርቾን የማያውቅ ትውልድ አለ? ለምሳሌ አይደል? ጤና አዳም የማያውቅ ትውልድ አለ። እና ይሄን ነገር ከተጠቀማችሁ የእውነት ነው የምላችሁ ነርቭ መቼም ሊያጠቃችሁ አይችልም። የነርቭ ሲስተማችሁ በየጊዜው ወደዛ አንዴ አይናችሁን አንዴ ፊታችሁን እያጣመመ የሚጫወትባችሁ መንፈስ ነው። ስለዚህ ነርቫችንን ቫሪኮስ፣ ከዛም ሲቀጥል ግፊትና ስኳራችንን በዛው አጋጣሚ ያስተካክልልናል። የጤና አዳም ፍሬው ማለት ነው። የጤና አዳም ፍሬው ጠጅ ሳር ስሩ፣ ቂጡ የጠጅ ሳር ስር ተነቅሎ ቄጤማዋን ወደዚህ ትጥሏትና ስሯን፣ ከዛ ደግሞ አሪቲ ስሯን፣ የአሪቲ ስሯን ታችኛዋን ስሯን እንጨቱን ይጨፈጭፉና ልክ እንደ ቀበርቾ በደንብ ይጨፈጨፍና እሱ ጠጅ ሳሩ ቂጡ ተቆርጦ ይጨፈጨፍና የጠጅ ሳር ነው እኮ ጠጅ ሳር ነው፣ ግን ጥሩ ሽታ ያለው ነው። ቅጠሉ በደንብ ለብዙ በሽታ ምርጥ ነገር ነው። እሱን ቀጣይ ነግራቸዋለሁ። ስለዚህ የጤና አዳም ፍሬ፣ የአሪቲ ስሩ፣ የጠጅ ሳር ስሩ፣ ከዛ ደግሞ ይሄንን አንድ ላይ ሶስቱን አንድ ላይ በደንብ አድርጋችሁ ትከተክቱና ትጨፈጭፉና በሙቀጫ በደንብ አድቅቃችሁ ፀሐይ ላይ ታደርቁታላችሁ። ድጋሜም አድቅቃችሁ ፀሐይ ላይ ታደርጉታላችሁ። ፓውደር ትሰሩለታላችሁ ማለት ነው። ደጋግማችሁ ይሄንን ፓውደር ታወጡለታላችሁ። ብዙ መወቀጥ ይፈልጋል፣ ብዙ መታሸት ይፈልጋል። ፓውደር የሚሆነው በልፋት ነው። ዝም ብሎ በልፋት አይሆንም። ዝም ብሎ ባንዴው ፓውደር ማምጣት አይቻልም። አሪቲ ስሩ እንደ ሰርዶ ነገር ነው የሚሆነው። ጠጅ ሳርም እንዳልኳችሁ ስሩ እንደ እንጨቶች ስለሆኑ ለመድቀቅም ለመድረቅም ትንሽ ያስቸግራሉ። በቢላ ከትከት አርጉና ድቅቅ አርጋችሁ ከትክቱና በቢላ በጣም አድቅቁና ከትክቱና እንደዚች የምታደርጉት። ምክንያቱም እንደዚህ እንትን እየሆነ ስር እየሆነ እንዳያስቸግራችሁ በቢላ በእርጥቡ
በደንብ አድርጋችሁ ክትፉት። በርጥቡ ሽንሽን አድርጋችሁ እንደዚህ ቀጥቀጥ እያደረጋችሁ ጌሾ እንደሚቀጠቀጠው ማለት ነው። እንጨት ላይ ጣውላ ነገር ላይ አድርጉና ድቅቅ አድርጉትና እሱን አስጡት። እሱ ሲደርቅ ፓውደር ትሰራላችሁ። ጤና አዳም ፍሬው፣ የጤና አዳም ፍሬው እሱንም አንድ ላይ ጨፍጨፋችሁ አንድ ላይ ሶስቱን አንድ ላይ ፓውደር ትሰሩትና ሶስቱን አንድ ላይ ማለት ነው በብርጭቆ ትጠጣላችሁ። በብርጭቆ ቢያንስ በወር ውስጥ 4 ጊዜ ትጠጣላችሁ። በሳምንት አንዳንዴ። ከዛ በኋላ እናንተ በ2 ወር ውስጥ ነገሮቻችሁ ካልተስተካከሉ ቦታ እኔ እናንተ ተጠቅማችሁ ብታውሉ ይሻላል። እኔ ከማወራ ማለት ነው። እኔ ከማወራ እናንተ ተጠቅማችሁ ብታውሉ ይሻላል። ዳቢሎስ ይሆናል እንጂ ስትድኑ የሚቀናው ሰው ሲድን፣ ከአልጋ ሲነሳ፣ ከመድኃኒት ሲጥል፣ ቆሞ ሲሄድ የማያስደስተን ሰዎች ሴጣን ነን። ሴጣን ሰው ሲድን፣ ሰው ቆሞ ሲሄድ አንወድም አይደለ? ስለዚህ ይሄንን መድኃኒት ካደረጋችሁ ቤታችሁ ውስጥ ብታስቀምጡት። ስለዚህ መድኃኒት ግን ምን እንደሚጠቅም ታውቃላችሁ? በጣም ብዙ ነገር፣ በጣም ብዙ የደም ዝውውራችሁ ይስተካከላል። የደም መርጋት ያስተካክላል። ብዙ ነገራችሁን ያስተካክላል። ማንንም ሳሰሙ እናንተ አርጉና ማለት ነው። እንዴት ነገሮቻችሁ እንደሚስተካከልላችሁ፣ እንዴት የውስጣችሁን ሰላም። ከባድ ነው፣ ከበድ ይላል። አንድ በባዶ ሆዳችሁ ጠዋት 1 ብርጭቆ ውሃ ላይ 1 ማንኪያ ነው የምትጨምሩት። ከባድ ነው፣ ከባድ ነው። ጎምዘዝም ይላል። ትንሽ ሆዳችሁ ውስጥም ገብቶ እንደ ቮሚት ነገር ሊያደርጋችሁ ይችላል። ግን ለተወሰነች ደቂቃ ነው። ግን እናንተ በ2 ወር ውስጥ ሄዳችሁ ነገሮቻችሁን ቼክ ብታደርጉ የለም ከቦታው። መቼም እንደዚህ ዳንን ስንል ሴጣን ተመልሶ ይመጣል የሚሉ ሰዎች አሉ። ራሳቸው ሴጣን አይመጣም። ሴጣንን እኛ ራሳችን እንከላከለዋለን። ሴጣን ነው። ስለዚህ እናንተ የማትስተካከሉበት ምክንያት የለም። እናንተ ተጠቅማችሁ ይሄንን በጥንቃቄ ካደረጋችሁ ማርታ ምናለች ትላላችሁ። ገና የተሻለ እጃችን ላይ ያለውን ቅጠላቅጠል መድኃኒት መጠቀም እንችላለን። እኛችን ላይ ብዙ ቅጠላቅጠሎች አሉ፣ በጣም ቀላል የሚመስሉ። ስለዚህ እንደው መስከረም ለዛ ያደርሰን እንጂ ግቢያችን አጠገባችን ያሉትን ቅጠላቅጠሎች እንዴት እያደረቀን እንዴት ቤታችን በእቃ እነሱ እዚህ አይታችሁታል። ባንኮኒ ላይ እየሸጡ የሚደረድሩት ሁሉ የሌለ ቅጠል ነው የሚናገሩት አይደል? ግን እነዛ ቅጠሎች እነዚህ ነገሮች ናቸው። ምንድነው እነሱ መድኃኒቱን ያላገኙት? የሆነ ነገር ስለሚቀላቀሉበት ነው። ትክክለኛ የሚያድነውን መድኃኒት ያላገኙት ስለሚቀላቀሉ፣ አለበለዚያ ክፋት ስላለባቸው ሁሉ ጊዜ እየሄዳችሁ መድኃኒቱን እንድትገዙ እንዳትድኑ ነው እንጂ የማያድን መድኃኒት የለም። በሽታ ሁሉ መንፈስ ነው። እግዚአብሔር ደግሞ ለእኛ እጽዋቶች ሰጥቶናል፣ መዳኛ ማለት ነው። ይሄንን አርጉና ቫሪኮስና ግፊታችሁን በጣም ብዙ ነገር ያስተካክልላችኋል። ከዛ ለምስክርነት ያበቃናል። ዘና ብላችሁ ትመጣላችሁ። እግዚአብሔር ክብሩን ይውሰድ። ለሚሰጠን ነገር ሁሉ እናንተ ትፈወሳላችሁ። ማርታ ትናገራለች። መድኃኔዓለም ደስ ይለዋል ማለት ነው። ሁሌ ነፍሳችሁ ሐሴት ታደርግ፣ ደስ ይበላችሁ። ብዙ መድኃኒት እነግራችኋለሁ፣ እናዘጋጃለን። የምትፈልጉ ሰዎችም ከኔ መውሰድ ትችላላችሁ። በዛ መሀል ግን ብዙ የሚያሳስቷችሁ የሚያዘናጓችሁ ምናምን እንዳትጠቀሙ የሚፈልጉ ሴጣኖች ሊኖሩ ይችላሉ። በራሳችሁ ሰርታችሁ የምታዘጋጁትን ነገር የምትጠራጠሩ ከሆነ ደግሞ ያው አትዳኑ ሲላችሁ ዳቢሎስ አብሯችሁ ሲኖር ነው። ስለዚህ ይሄንን አርጉ። ማርታ ተስፋ አለም እያላችሁ በደንብ ሰብስክራይብ አርጉ። ለብዙ ሰው ሼር አርጉ። ይመቻችሁ።